እነዚህን የሚገርሙ 10 ጥያቄዎች ከነሙሉ ማብራሪያቸው ከሰራችሁ በኋላ ኢኮኖሚክስ ግሬድ 9 ዩኒት 1 ከ1.1 ዘ ሚኒንግ ኦፍ ኢኮኖሚክስ እስከ 1.2 ዘ ብራንችስ ኦፍ ኢኮኖሚክስ ለየትኛውም ቴስት ሚድ ፋይናል ኢቭን ኢንትራንስ በቀላሉ እንደምሰሩ ጥርጥር የለኝም። በሚቀጥለው የቀረውን እሰራላችሁ ይሆናል። ይህንን ዩኒት በሁለት ፓርት ከፍዬ ጥያቄ እሰራላችኋለሁ። በዚህ ዩኒት 4 ሰብ ቶፒኮች ሲኖሩ በዚህኛው ቪዲዮ 1.1 እና ሰብ ቶፒክ 1.2 የምሰራላችሁ ይሆናል። በሚገርሙ ማብራሪያዎች በሚገርሙ ጥያቄዎች እናንተን ለፈተና ማዘጋጀት የኛ ስራ ይሆናል ማለት ነው። እንዲሁም ጥያቄዎቹን በግሩፕ በመሆን እናንተም እየተወያያችሁባቸው መስራት ትችላላችሁ። ወደ ቪዲዮ ከመሄዳችን በፊት ቻናሌ እንዲያድግ ሰብስክራይብ፣ ላይክ፣ ሼር ለጓደኞቻችሁ ማድረግ አትርሱ። የተለያዩ ሳብጀክቶችን ለሶሻል ሳይንስ ፊልድ በተለይም ኢኮኖሚክስ፣ ጂኦግራፊ፣ ሲቪክስ፣ ሂስትሪ ኢቭን ባዮሎጂ ራሱ የምሰራላችሁ ይሆናል ብያቀራለሁ ሰሞኑን ማለት ነው። ስለዚህ ቻናሌን ሰፖርት ማድረግ አትርሱ። ከቻላችሁ VPN አብርታችሁ ብትጠቀሙ እኛን ሰፖርት ያደርገናል። ያው ኢትዮጵያ ውስጥ ለኢትዮጵያ ውስጥ ስለሚታይ ቪው ስለማይከፍል ማለት ነው። ስለዚህ ቀጥታ ወደ ቪዲዮአችን እንግባ ማለት ነው። Question number 1 says that the fundamental economics problem exists because human needs are scarce while productive resources are unlimited. የመጀመሪያው ጥያቄ ምንድነው የሚለው የኢኮኖሚክስ ችግር ወይም የኢኮኖሚክስ ፕሮብሌም የሚነሳው ከሂውመን ዋንት ስኬርስ ከመሆኑ ጋር ተያይዞ ሂውመን ዋንት ስኬርስ መሆን ማለት እጥረት የሰው ልጅ ፍላጎት ትንሽ ከመሆኑ የተነሳና የሰው ልጅ የማምረት አቅሙ ደግሞ አንሊሚትድ ከመጠን በላይ በመሆኑ የተነሳ ምክንያት የሚፈጠርን ፕሮብሌም ነው የሚፈታው የሚለውን እንትን ይይዛል ማለት ነው። ስለዚህ ይሄ ጥያቄ ትሩ ኦር ፎልስ ነው ብላችሁ የምትመልሱት መልሱ ምንድነው? ፎልስ ነው ማለት ነው። ምክንያቱም this statement is false. the core issue that economics address is the exact opposite. ምንድነው? ኢኮኖሚክስ በተቃራኒው ነው። ኢኮኖሚክስ ሶልቭ ለማድረግ ኢኮኖሚክ ደግሞ ፕሮብሌሙን ሶልቭ ለማድረግ የሚጠቀመው በተቃራኒ ስለሆነ ነው የሚል ነው ትክክለኛው መልስ ማለት ነው። ስለዚህ ኦፖዚቱ ምንድነው የሚሆነው ማለት ነው? the fundamental economics problem exists ይላል because productive resources are scarce ይላል። productive resources are scarce and the human needs are unlimited የሚለው ቢሆን ኖሮ ትክክለኛ መልስ ይሆን ነበር ማለት ነው። ወደ key point you should have to remember this ምንድነው? the central conflict in economics is unlimited need and scarce resource ነው ማለት ነው። እና ኢኮኖሚክስ ስንታስቡ ሁሌ ማስታወስ የሚኖርባችሁ ነገር ቢኖር የመጀመሪያው የሰው ልጅ unlimited need መሆኑ። ሰው ልጅ የሚፈልገው ነገር አያልቅም። ዛሬ የሆነ ነገር ካገኘን ነገ ደግሞ ሌላ ነገር የተሻለ ነገር እንፈልጋለን። ለምሳሌ ጥያቄ macro economics focus on the economic decision of the individual household and the firm such as price of a single orange ይላል። መልሱን እናንተ ሞክሩ። እስከዛ ምን ይመስላችኋል? ትሩ ኦር ፎልስ? ትክክለኛው መልስ ፎልስ ነው። cause this describe ይላል ማይክሮ ኢኮኖሚክስ። እንደምታውቁት ሁለት ብራንች ኦፍ ማክሮ ኢኮኖሚክስ አለ። ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ይባላል። ስለዚህ የማይክሮ ኢኮኖሚክስ ነው ይሄ ኢንዲቪጁዋል ሃውስሆልድ እንደ ፊርምን ኢንዲቪጁዋሊ ፕራይሱን ወይም ደግሞ ኢንፍሌሽኑ ምናምን ቼክ ሲያደርግ በማይክሮ ነው ማለት ነው። ማክሮ ኢኮኖሚክስ ከሆነ is concerned with economy as a whole። ይሄ ምንድነው? as a whole ነው። በጄነራሊ ለምሳሌ እንደ ሀገር ሊሆን ይችላል ማለት ነው። የሀገራችንን የፕራይስ ቫሪዬሽንን ሊያይ ይችላል፣ ቼክ ሊያደርግ ይችላል ማለት ነው። it looks at broader economic wide aggregate like total employment, national income and overall level of price, not the specific of individual units of product. ስለዚህ as a general ነው እንጂ ማክሮ ኢኮኖሚክስ እንደ ማይክሮ ስፔሊንግ እንዳሳሳቱ የመጀመሪያው MACROECONOMICS ነው። የሁለተኛው ደግሞ ማይክሮ የሚባለው ማይክሮ ትንሽዬ ወይም ደግሞ ኢንዲቪጁዋል ሃውስሆልድን የሚያጠናው ደግሞ MICROECONOMICS ነው ማለት ነው። ስለዚህ ምንድነው እዚህ ጋር መርሳት የሌለባችሁ ነገር ወይም ኬ ፖይንት ብዬ ያስቀመጥኩላችሁ ማይክሮ ሲባል ስሙ ራሱ የሚያሳየን ማይክሮ ማለት ኢንዲቪጁዋል ትሪ ወይም አንድ ሲንግል የሆነ ነገር ነው። ማክሮ ሲባል ደግሞ ኢንታየር ፎረስት
እንደዚህ ብላችሁ ያዙ። ማይክሮ ስትባሉ ኢንዲቪጁዋል ትሪ ሲንግል የሆነ ትሪ ነው የምትይዙት። ማክሮ ከተባላችሁ ደግሞ እንዳለ ትሪዎቹ ጄነራል። ለምሳሌ ማይክሮ ስል አንዱን ዛፍ ይዛችሁ ስለ አንዱ ዛፍ ቅርንጫፎች እያወራችሁ ከሆነ ማይክሮ ናችሁ ማለት ነው። ስለ ማይክሮ ነገር እያወራችሁ ነው ማለት ነው። ግን አሴ ጄነራል ጫካው እንዳለ በእሳት ተቃጠለ ብትሉ አሁን ከዚህ ጋር ከማክሮ ኢኮኖሚ አሴ ጄነራል የኢትዮጵያን ኢኮኖሚ አሴ ጄነራል ኢምፕሎይመንት እንትኑን ናሽናል ኢንካሙን አሴ ጄነራል የምታዩ ከሆነ ማክሮ ይሆናል። ወደ ሶስተኛ ስንሄድ ምንድነው የሚለው ትሩ ኦር ፎልስ ብላችሁ መልሱ ነው። ዘ ሴንትራል ፕሮብሌም ኦፍ ማክሮ ኢኮኖሚክስ ኢዝ the determination of price and the allocation of resource in a specific market። እሺ መልሳችሁን አስቀምጡ ገምቱና ከዛ እኔ ልንገራችሁ። የዚህ ትክክለኛው መልስ ትሩ ነው። ኮዝ ምንድነው? ቀደም እንደነገርኳችሁ ማይክሮ ኢኮኖሚክስ ምን የሚያጠናው ስለ ስፔሲፊክ ወይም ስለ ሲንግል። ቀደም እንደነገርኳችሁ ማይክሮ ማለት ኢንዲቪጁዋል ስለሆነ ነገር ነው የሚያጠናው ብያችሁ። ስለዚህ ስለ ስፔሲፊክ ማርኬት ወይም ደግሞ ስለ ስፔሲፊክ ስለሆነ ነገር የሚያጠና ከሆነ ይሄ በማይክሮ ስር ይካተታል ማለት ነው። ቴብል አለ 1.1 ቴብል 1.1 አለ። እሱ ላይ በምንድነው የማይክሮ ኢኮኖሚክስ እንትኖች አሉ፣ አትሪቢዩትስ የሚባሉ አሉ። እነሱን ያቸው። ከዛ እኛ ወደ አራተኛው ጥያቄ እንሂድ። ያው ቀደምም እንደነገርኳችሁ ነው። በቃ እሱን በሲንግል እና በአሴ ጀነራል አሴ ሆል አደርጋችሁ ብትይዙት ለእናንተ ይጠቅማችኋል ማለት ነው። አራተኛ because economics use systematic method to analyze facts and link cause and effect, it can be considered as a science but it's not an art። እንደምታውቁት መልሳችሁን አስቀምጡ። እንደምታውቁት ኢኮኖሚክስ የሚጠቀመው ሲስተማቲክ አናላይዝን ይጠቀማል። አናላይዝ ፋክት ኤንድ ሊንክ ኮዝ ኤንድ ኢፌክት የሆነ ኮዝ እና ኢፌክቱን በዚህ ምክንያት ይሄ መጣ እያለ ይጠቀማል እና በዚህ ምክንያት ኮንሲደርድ እንዳደረጓለን እንደ ሳይንስ። ግን ኢትስ ኖት አን አርት አይደለም፣ ወይም ደግሞ ይሄ ከጥበብ ጋር የሚገናኝ ነገር አይደለም ይላል ማለት ነው። መልሳችሁን ገስ አድርጉ። መልሱ ትክክለኛው መልስ ፎልስ ነው ማለት ነው። ስናይ ኤክስፕላኔሽንን ስናይ this statement is false ይላል። while economics is considered as a science for the reason stated, the text on the page 3 also defines it's an art because it provides practical principle and a method to solve real world problems like poverty, unemployment, which involves technique and application, not just theory ይላል። ቀደም እንደተባለው ሳይንስ የሚያደርጉት ነገሮች አሉ። ሲስተማቲክ ስታዲዎችን በመጠቀሙ ምክንያት ሳይንስ ያደርጉታል። ግን መጻፋችሁ ፔጅ 3 ላይ ስፔሲፊክሊ ተቀምጧል ማለት ነው። ኢትስ አን አርት ብሎ እንዳትሸወዱ። ኢኮኖሚክስ ሳይንስም ነው አርትም ነው ማለት ነው። አርት የተባለበት ምክንያት ደግሞ ምንድነው? ኮዝ እና ፕሮብሌሙን አይቶ፣ ለምሳሌ ሪል ወርልድ ፕሮብሌሙን አይቶ የአንድ ሀገር ኢንፍሌሽን ሲጨምር ህዝቡ ላይ ምን ይፈጠራል የሚሉትን እንደዚህ አይነት ሲስተማቲክ የሆነ አርት በቃ አንድ ወደ ላይ ሲሄድ አንድ ወደ ታች ብዙ ነገር አሁን ገና ወደፊት ትማራላችሁ ማለት ነው። እዚህ ጋር መርሳት የሌለባችሁ ነገር ምንድነው? ኢኮኖሚክስ ኮንሲደርስ ቦዝ ሳይንስ ኤንድ አን አርት በቃ ሁለቱንም ማለት ነው። ቢኮዝ ዋት ኢዝ የሚለውንም ያብራራል፣ ዋት ሹድ ቢ ደን የሚለውንም ደግሞ አስ አርት ይናገራል ማለት ነው። እና በዚህ ቾይሶቹን እንገባለን። ወደ ቾይሶቹ እንቀጥላለን። ትሩ ፎልሱ ይሄን ይመስል ነበረ። ወደ አምስተኛ ጥያቄ እንሂድ። ወደ ቾይስ ፎርም ነው። ስለዚህ መልቲፕል ቾይስ ነው። ቹዝ ዘ ቤስት አንሰር ነው ማለት ነው። አምስተኛ the government report that discuss the nation's overall inflation rate and the total output of all business in the country is focused on topic in A macroeconomics, B microeconomics, C oeconomia, D household management። ያ ቀደምም ነግሬያችኋለሁ። መልሳችሁን አስቀምጡ። ቀለል ያለ ጥያቄ ነው ግን ይሄ 3 አመት የምታቀሉበት አይነት እንትን ነው ማለት ነው። ስለዚህ አይነት ከገባችሁ 11ኛም ፍሬሽማንም በጣም ስላለ በጣም ይጠቅማችኋል። ስለዚህ ቅድም እንደነገርኳችሁ መልሱን ስናይ ኤ ላይ ያለው ማክሮ ኢኮኖሚክስ ነው ማለት ነው። ለምን እንሂድ አንድ ባንድ ቾይሶችን እንሂድ። ኮሬክት the issue like the overall inflation rate, the general price level and total output GDP or core topic of macroeconomics which studied in economy as a whole። ስለዚህ as a whole እንደ ሀገር ስለሆነ as a general ስለ ጂዲፒያችን ስለ ኢንፍሌሽን ሬታችን እንደ ሀገር እያጠና ስለሆነ ይሄ ማክሮ ኢኮኖሚክስ ይባላል ማለት ነው። ቢ ላይ ማይክሮ ኢኮኖሚክስ አለ። ማይክሮ ኢኮኖሚክስ ዲል ዊዝ ኢንዲቪጁዋል ፕራይስ እንደ ቢዝነስ ስለ ኢንዲቪጁዋል ወይም ደግሞ ስለ ግል ስለሆነ የቢዝነስ ሐሳቦችን ወይም ደግሞ ስለ ግል የሆነ ቢዝነስ ኢንፍሌሽን ለምሳሌ ስለ ቡና ብቻ የሚያጠና
ቡና በጣም ረከሰ፣ ቡና እንዲህ ተወደደ፣ ቡና እንደዚህ በዚህ ወጣ ምናምን ከዚህ ጋር የሚገናኙ ነገሮችን ብቻ የሚያጠና ከሆነ ማይክሮኢኮኖሚክስ ይባላል ማለት ነው። ኦኢኮኖሚያ የሚባለው ኦኪኖሚያ የሚባለው ሲ ላይ ያለው ኢንኮሬክት ነው። እሱም ምንድነው? የአንሸንት ግሪክ ወርድ ነው፣ የግሪክ ቃል ነው። ምን ማለት ነው? ሃውስ ሆልድ ማኔጅመንት ማለት ነው። ይሄ ቤተሰብን ስለማስተዳደር እዛ ጋር የሚገናኝ ነው። from which the term economics derived but it's not a modern branch of the subject ይላል ማለት ነው። ኢኮኖሚክስ ከዚህ ኢኮኖሚያ ከሚባለው እንትን ነው የወጣው፣ ድራይቭ ያደረገው ስሙ ማለት ነው። ተጠቅማቸዋለች እቺ ወደፊትም ኢኮኖሚያ ከሚባል ቃል ነው የመጣው፣ ግን ሞደርንሊ ብራንች አይደለም ማለት ነው። ግን በግሪክኛ ምን ማለት ነው? ሃውስሆልድ ማኔጅመንት ማለት ነው። ዲ ላይ ሃውስሆልድ ማኔጅመንት አለ፣ እሱ የሲ ትርጉም ነው። እሱም መልስ ሊሆን አይችልም ማለት ነው። ስለዚህ ትክክለኛው መልስ ምንድነው? ኤ ላይ ያለው ማክሮ ኢኮኖሚክስ የሚለው ነው ማለት ነው። ማክሮ ኢኮኖሚክስ የሚለው ትክክለኛ መልስ ነው። መርሳት የሌለባቸው ነገር ምንድነው? ኢንፍሌሽን፣ አንኤምፕሎይመንት፣ ናሽናል ኢንካም፣ ጂዲፒ አር ኦል ኪወርድ ኢንዲኬተር ፎር ማክሮ ኢኮኖሚክስ ቢኮዝ ዜይ ሜዠር ዘ ፐርፎርማንስ ኦፍ ኢንታየር ኢኮኖሚ። ኢንፍሌሽንን ስታዩ እንደ ሀገር እንደ ጄኔራሊ ኢንፍሌሽን ሲባል ብዙ ጊዜ ሊመጣላችሁ የሚችለው እንደ ሀገር ነው። አንኤምፕሎይመንት ሲባል እንደ ሀገር፣ ናሽናል ኢንካም ሲባል የሀገር ውስጥ ገቢ የሀገሩ ገቢ ወይም ጂዲፒ ምናምን ሲባል የሚመጣላችሁ የሚገባው ሁሌም ኢኮኖሚክስ ነው ማለት ነው። መርሳት የለባችሁ። ወደ ስድስተኛ ጥያቄ እንለፍ። ኦኬ the nature of economics is best described as ይላል a pure science focused on the theory and facts. B an art focused only on offering opinion and solutions. C both science in its analysis and an art in its application. D a science social study with no connection to scientific method. ይሄ ጥያቄ ምንድነው የሚለው የኢኮኖሚክስን ባህሪ በደንብ የሚያንጸባርቀው ወይም ደግሞ ዲስክራይብ የሚያደርገው የሚያብራራው የትኛው ነው የሚለው። ስለዚህ የትኛው እንደሆነ ምረጡ። ኤ ላይ ፒውር ሳይንስ ፎከስድ ኦንሊ ኦን ዘ ቲዮሪ ኦፍ ፋክት ይላል። ፒውር ሳይንስ ነው ፎከስድ የሚያደርገው ምንድነው? ቲዮሪ እና ፋክት ላይ ነው። እስ ደግሞ ፎልስ ነው፣ ኢንኮሬክት ነው። ዚስ ኦንሊ ዲስክራይብ ዋን ሳይድስ ኦፍ ኢኮኖሚ። እንደምታውቁት ሳይንስ ነው ብያቸዋለሁ ቅድም፣ በሌላ በኩል ደግሞ አናርት ነው ብያቸዋለሁ። ሶ ይሄኛው ፒውር ሳይንስ ፎከስድ ኦንሊ ቲዮሪ እና ፋክት ላይ ብቻ ፎከስድ የሚያደርግ ሳይሆን ፕራክቲካል ፕሮብሌምንም አድሬስ የሚያደርግ ስለሆነ ኤ አይሆንም። ቢ ላይ አናርት ፎከስድ ኦንሊ ኦን ኦፈሪንግ ኦፍ ኦፒኒየን ኤንድ ሶሉሽን አርት ነው። ቢ ላይ አርት ነው ይላል። ፎከስድ ኦንሊ አርት ብቻ ነው እንዴ ታዲያ? ቀደም እንደነገርኩ ኢትስ ኦልሶ ሳይንስ ብያቸዋለሁ። ኦፒኒየንን ሶሉሽን የሆነ ኦፒኒየን የተሻለ አይዲያን ያመጣል፣ ከዛ ደግሞ ሶሉሽንን ያመጣል። ይሄ ብቻ ደግሞ አይደለም። ይሄንንም ያደርጋል፣ ግን ይሄ ብቻ አይደለም። ሲ ላይ ቦዝ የሳይንስ ይላል። ሳይንስ ነው። ኢትስ አናላይሲስ እንደ አናላይሲሶችን ይሰራል፣ ጥናት ያደርጋል፣ ሲስተማቲክ ስተዲዎችን ኤክስፐሪመንቶችን ይጠቀማል። ኦልሶ ኢትስ አን አርት ኢትስ አን አፕሊኬሽን። በአፕሊኬሽኑ ደግሞ ወደ ፕሮብሌሞችን አይቶ ሶልቭ በማድረግ ኢትስ አን አርት ይባላል ማለት ነው። ሶ ዲ ላይ ሶሻል ስተዲ ዊዝ ኖ ኮኔክሽን ቱ ሳይንቲፊክ ሜትድ ይላል። ከሳይንቲፊክ ሜትድ ጋር ምንም ኮኔክሽን የለውም ኢኮኖሚክስ። እንደዛ ነው። ስለዚህ ይሄም ልክ አይደለም። ስለዚህ ኮሬክት አንሰር ሲ ላይ ቦዝ ሳይንስ ነው። ኢትስ አናላይሲስ ኤንድ አን አርት የሚለው ቤስት ኦፕሽን ነው። መርሳት የሌለባችሁ ነገር ኢኮኖሚክስ ዩዝ ኤ ሪጎር ኦፍ ኤ ሳይንስ ቱ አንደርስታንድ ፕሮብሌም ኤንድ ቴክኒክ ኦፍ አን አርት ቱ ትራይ ኤንድ ሶልቭ ዘም ይላል ማለት ነው። ሳይንስን ይጠቀማል ፕሮብሌሞቹን ለማጥናት። ለምሳሌ ኢትዮጵያ ውስጥ ኢንፍሌሽን በጣም ጨመረ ካለን ይሄ እንዴት ጨመረ? ዝም ብሎ ተገምቶ አይደለም፣ በጥናት ነው፣ አናሊሲስ ተሰርቶ ነው። ስለዚህ እሱን ያጠናል ማለት ነው። ሰባተኛ which one of the following question would be addressed by microeconomics? A what is the total level of employment in Ethiopia? How does rise in general price level affect the economy? C what policy should be governed used to increase national income? D how does a single farmer decide how much they have to produce? መልሳችሁን ገስ አድርጉ። ምንድነው የምትሉት? በቃ ማክሮ ኢኮኖሚክስን ቅድም ነግራችኋለሁ ማለት ነው። ማክሮ ኢኮኖሚክስ ስለምንድን ነው የሚያጠናው? ስለ ኢንዲቪጁዋል ስለሆነ ነገር ነው። ስለ ኢምፕሎይመንት ከመጣላችሁ መጀመሪያ ማክሮ ኢኮኖሚክስ ነው ማለት ነው። ናሽናል ኢንካም፣ ጂዲፒ፣ ኢንፍሌሽን ምናምን መጀመሪያ እንደነገርኳችሁ ነው። ከዛ ጋር የሚገናኘው ከማክሮ ኢኮኖሚክስ ጋር እንጂ ማይክሮ አይደለም ማለት ነው። ስለዚህ ቾይሶቹን አንድ ባይ አንድ ስናይ ዋትስ ዘ ቶታል ሌቭል ኦፍ ኢምፕሎይመንት ኢን ኢትዮጵያ የሚለው ኢንኮሬክት ነው። ይሄ የማን ነው? የማክሮ ኢኮኖሚክስ ነው። ቢ ሃው ዳስ ሬዝ ኢን ዘ ጀነራል ፕራይስ ሌቭል አፌክት ዘ ኢኮኖሚ።
ይሄም ኢንኮሬክት ነው። ዘ ጀነራል ፕራይስ ሌቭል ኢንፍሌሽን ኢዝ ማክሮ ኢኮኖሚክስ ቶፒክ ነው። ስለዚህ ኢንፍሌሽን ጀነራል ፕራይስ የምታዩ ከሆነ ይሄ ምንድነው ብያቸዋለሁ? ማክሮ ኢኮኖሚክስ። ሌላ የቀረው ሲ ላይ ደግሞ ዋት ፖሊሲ ሹድ ቢ ገቨርን ዩዝ ቱ ኢንክሪስ ናሽናል ኢንካም የሚለውም ይሄ ኢንኮሬክት ነው። ናሽናል ኢንካም ምንድነው ከዚህ ጋር የሚያጠናው ማክሮ ኢኮኖሚክስ ነው ብያቸዋለሁ። ሃው ዳስ ኤ ሲንግል ፋርመር ዲሳይድ ሃው ማች ቴፍ ቱ ፕሮዲዩስ? አንድ ሲንግል ገበሬ ምን ያህል ማምረት እንዳለበት የሚያጠና ወይም ደግሞ ምን ያህል ቢያመርት ለራሱ እንደሚበቃ ምናምን የሚያጠና ማክሮ ኢኮኖሚክስ ነው። ስለ ሲንግል ፋርመር ሲንግል ፕሮዲዩሰር የሆነ ነገር የሚያጠና ማይክሮ ነው ማለት ነው። ስለዚህ ኮሬክት አንሰር ዲ ሃው ዳስ ኤ ሲንግል ፋርመር ዲሳይድ ሃው ማች ቴፍ ቱ ፕሮዲዩስ የሚለው ትክክለኛ መልስ ነው ማለት ነው። ወይም የማክሮ ኢኮኖሚክስ ቤስት ኦፕሽን የሚለውን ይወክላል። ወደ question number 8 the central and fundamental problems of macroeconomy is primarily concerned with a how individual market allocates scarce resource, b the determination of overall level of income and employment, c the saving and the spending habits of specific person like ጫላ፣ d the demand and supply for particular commodity። ይሄ ምንድነው የሚለው ምናምን የሚያወራ ስለ ኢንፍሌሽን የሚያወራ ነው። ስለዚህ ይሄ ግልጽ መልስ አለው። ትክክለኛው መልስ ቢ ላይ ያለው ማለት ነው። ቢ ላይ ያለው ትክክለኛ መልስ ነው ማለት ነው። መጽሐፋችሁ ላይ ፔጅ 5 ላይ ቴብል አለ። እሱ ቴብል ላይ በግልጽ ተቀምጧል። ይሄ ጥያቄው እንትኑ ማለት ነው ኖቱ። ስለዚህ እዛ ላይ ሄዳችሁ ማየት ትችላላችሁ። ስለ ስፔሲፊክ ፐርሰን ስለ ጫላ ምንም የሚያገባው ነገር የለም። ማክሮ ኢኮኖሚክስ እሱ የማይክሮ ነው። ኤ ላይም ኢንዲቪጁዋል ማርኬት አለ። እሱም የማይክሮ ነው። ዲ ላይ ዘ ዲማንድ ኤንድ ሰፕላይ ኦፍ ፓርቲኩላር ኮሞዲቲም ስለ ፓርቲኩላር ስለ ሲንግል ለሆነ ስለ ኮሞዲቲም የማይክሮ ነው። ስለዚህ ትክክለኛው መልስ ቢ ላይ ዲተርሚኔሽን ኦፍ ኦቨራል ሌቭል ኦፍ ኢንካም ኤንድ ኤምፕሎይመንት የሚለው ቤስት አንሰር ነው ማለት ነው። ወደ 9ኛ ስንሄድ ዘ ዲፊኒሽን ኦፍ ኢኮኖሚክስ ኢንቮልቭ ዘ ኮንሰፕት ኦፍ ኢፊሺየንት አሎኬሽን ዋት ዳዝ ዛት ሚን? ኤ ኢንሹሪንግ ዛት ሪሶርስ አር ዩዝድ ኢን ኤ ዌይ ዛት ኢዝ ፌር ቱ ኤቭሪዋን፣ ቢ ሳቲስፋይንግ ሁማን ኒድስ ቱ ማክሲመም ፖሲብል ዲግሪ ዊዝ ሊሚትድ ሪሶርስ፣ ሲ making sure that every single resource in the country is being used, d preventing business from making too much profit። ዘጠነኛው ጥያቄ ምንድነው የሚለው efficient allocation ምን ማለት ነው? በቃ ወይም ደግሞ የሚይዘው ኮንሰፕቱ ምንድነው ነው ምን ነው አድሬስ ሊያደርግ የሚፈልገው efficient allocation ስንል ምን እያለ ነው የሚለው ነው የሚጠይቀው። ትክክለኛው መልስ እዚህ ውስጥ ቢ ላይ ያለው ትክክለኛ መልስ ነው። ምክንያቱም satisfying human needs to maximum possible degree with limited resource። እንደምታውቁት ሊሚትድ ሪሶርስ ነው ያለው፣ የተገደበ የሆነ እንትን ያለው ያሉት ነገሮች ወይም ደግሞ ሪሶርስ ማለት ምን ማለት ነው? ያሉ ማዕድናት ነገሮች በገደብ ናቸው ማለት እንደ ልብ ዘላለማችንን የምንጠቀምባቸው ነገሮች አይደሉም፣ የሚያልቁ ነገር ናቸው። እና ምንድነው የሰው ልጅ ደግሞ ፍላጎት የማያልቅ ነው። እና ስለዚህ የማያልቀውን የሰው ልጅ ፍላጎት በቃ በበቂ ደረጃ በሚፈለገው ደረጃ ማሟላትና አሎኬሽኑን ደግሞ ኢፊሺየንትሊ መጠቀም ማለት ነው። ሌሎቹ እሱን ይመስላሉ እንጂ የማይመሳሰሉ ነገር ናቸው። ለምሳሌ ኤ ላይ ኢንሹሪንግ ዛት ሪሶርስ አር ዩዝድ ኢን ኤ ዌይ ዛት ኢዝ ፌር ቱ ኤቭሪዋን፣ ለሁሉም ፌር በሆነ መንገድ ማዳረስ የሚለው አይሄድም ከዚህ ጋር። ሲ ላይ ሜኪንግ ሹር ዛት ኤቭሪ ሲንግል ሪሶርስ ኢን ዘ ካንትሪ ኢዝ ቢንግ ዩዝድ፣ እርግጠኛ መሆን ሀገሪቱ ውስጥ ያሉት ሪሶርሶች በሙሉ እንደተጠቀምናቸው ወይም ዩቲላይዝ ያደረግናቸው እንደሆነ እርግጠኛ መሆን። ይሄም ከኢፊሺየንት አሎኬሽን ጋር የሚገናኝ ነገር የለውም። መጽሐፋችሁ ላይ ተቀምጧል። ይሄን ባነበባችሁ ቁጥር ታገኙታላችሁ ማለት ነው። ይሄንን ጥያቄ ካያችሁ በኋላም ደግሞ ተመልሳችሁ ማንበብ ትችላላችሁ መጽሐፋችሁ ላይ ማለት ነው። 10ኛው question number 10 what are the main analytical tools that macroeconomics used to study the economy? A demand and supply of particular commodities, B income and saving decision of individual household, C the production and the pricing decision of individual firm, D aggregate demand and aggregate supply of economic as a whole። ስለዚህ የ10ኛው ጥያቄ ለእናንተ ቲፕ ነው። እናንተ ሞክሩት። አሪፍ ወይም ትክክለኛ መልስ ናችሁ የምታስቡትን በኮሜንት አሳውቁኝ። ለመለሰ ሰው ላገኘ ሰው ኮሜንት አድርጌ መልስለታለሁ። ይሄ ቲፕ ነው። በቀጣይ ሌሎችን ፓርቲ የምሰራላችሁ ይሆናል። ቴንኪው። ዛሬውን በዚያ ያበቃን ማለት ነው።